ሰላም የተከበራችሁ አድማጮቻችን እንደምን አደራችሁ? መልካም ቀን ይኑላችሁ እያልን የጠዋቱ ስርጭታችን ይዘን ቀርበናል። ዶክተረኞች ሰጤ ዘመንናቸው ባይነን። እንደተለመደው ስርጭታችን በዜና ይጀመራል። ከዛም ጋዜጣዊ ትንተና ይኖረናል። በማከታተልም የእስራኤል ጀግኖች ወታደሮች የተሰዉበትን መታሰቢያ ምሽት በተመለከተ ውይይት ይኖረናል። እንዲሁም ከልጆቻቸው ከተሰዉት ቤተሰቦች ጋርም ቆይታ እናደርጋለን። እስከ ስርጭታችን ፍጻሜ እስከ ጠዋቱ 7 ሰዓት ድረስ ቆይታችሁ ከኛ ጋር ይሁን እያልን አሁን ዜናውን በባልደረባዬ ሰጤ ዘመነ አመሰግናለሁ። አይቸው አርዕስተ ዜና። የጦር ኃይሎች ጠቅላይ ኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚር የይሁዲ ሕዝብ ገና ከመጀመሪያው አንስቶ ለነጻነቱና ለሉዓላዊነቱ እየታገለ የመጣ መሆኑን ገለጹ። እስራኤልና አርጀንቲና የይስሐቅ ስምምነት የተሰኘ የትብብር ውል ተፈራረሙ ተባለ። የከፍተኛው ፍርድ ቤት የሕግና ፍትህ ሚኒስትሩ ዳኞችን የሚሾመውን ኮሚቴ እንዲሰበስቡ በደብዳቤ ጠየቁ። በአሜሪካና ኢራን መካከል ሰሞኑን ይካሄዳል ተብሎ የሚጠበቀው ድርድር ተስፋና ስጋትን እንደጫረ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። የጦር ኃይሎች ጠቅላይ ኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚር የይሁዲ ሕዝብ ገና ከመጀመሪያው አንስቶ ለነጻነቱና ለሉዓላዊነቱ እየታገለ የመጣ መሆኑን ገለጹ። የኤታማዦር ሹሙ ዛሬ ምሽት የሚጀምረውን የጀግና ሰማዕታትና በሽብር ጥቃት የተገደሉ ዜጎችን መታሰቢያ አስመልክተው ሲናገሩ የይሁዲ ሕዝብ ለነጻነቱና ለሉዓላዊነቱ እየታገለ የመጣ ሕዝብ ነው። ሌላው ትውልድም ሰይፉን ይዞ መቆም ይጠበቅበታል። ሀገሪቱና ሕዝቧን የመጠበቅ ኃላፊነት ለየትውልዱ የተጣለ ነው። በመሆኑም ጨካኝ ጠላቶችን ፊት ለፊት በጽናት በመጋፈጥ መቆምና ታላቅ ዋጋ በመክፈል ጥንካሬና ቁርጠኝነትን በማሳየት የወደፊት መንገዳችንን ማመቻቸትና ለሀገራችን ጥቅምና ዳግም መንሰራራት መስራት ይገባናል ብለዋል። ይህ በእንዲህ እንዳለ ከዛሬ ምሽት 8 ሰዓት ጀምሮ እስከ ነገ ምሽት 8 ሰዓት ድረስ ለእስራኤል መቋቋም፣ ሰላምና ደህንነት መከበር ሲሉ መስዋዕት የከፈሉ ጀግና የጸጥታ ጥበቃ አባላትና በሽብር ጥቃት የተገደሉ ሰላማዊ ዜጎች በብሔራዊ ደረጃ ይታሰባሉ። እስራኤልና አርጀንቲና የይስሐቅ ስምምነት የተሰኘ የትብብር ውል ትላንት ተፈራረሙ። በእስራኤል 78ኛ ዓመት የነጻነት ቀን የድል ችቦ ለማብራት ትላንት ወደ እስራኤል የመጡት የአርጀንቲናው ፕሬዝዳንት ሃቬር ሚሌይ ሀገራቸው ከእስራኤል ጋር ተባብራ የምትሰራበት የይስሐቅ ስምምነት ከጠቅላይ ሚኒስትር ናታንያሁ ጋር ተፈራርመዋል። የይስሐቅ ስምምነት እንደ አብርሃም ስምምነት የላቲን አሜሪካ ሀገራትን ከእስራኤል ትብብር እንዲፈጥሩና በምጣኔ ሀብት፣ ቱሪዝምና ሌሎች ዘርፎች ተባብረው እንዲሰሩ የሚያደርግ መሆኑ ተገልጿል። የአርጀንቲናው ፕሬዝዳንት ሃቬር ሚሌይ እንዳሉት ሀገራቸውና እስራኤል የተለያዩ ሀገራት ቢሆኑም ለነጻነት ይታገላሉ፣ ለለውጥም ይጥራሉ። በተለይ በላቲን አሜሪካ ለውጥ ይኖራል የሚል እምነት አለኝ። የአብርሃም ስምምነት በአካባቢው ሀገራት ሰላም፣ ደህንነትና ብልጽግና እንዳመጣው በእኛ አካባቢም ለጋራ ጥቅም ተምሳሌት ይሆናል ብዬ አምናለሁ። ከአሁን በፊት የአብርሃም ስምምነት ተከናውኗል። አሁን ደግሞ የይስሐቅ ስምምነት ቀጥሎም በያዕቆብ ስምምነት እንደሚሆን ተስፋ አደርጋለሁ። ይህ የመጀመሪያው እርምጃ ነው ብለዋል የአርጀንቲናው ፕሬዝዳንት። የከፍተኛው ፍርድ ቤት የሕግና ፍትህ ሚኒስትሩ ዳኞችን የሚሾመውን ኮሚቴ እንዲሰበስቡ በደብዳቤ ጠየቁ። ዳኞችን የሚመርጠውን ኮሚቴ የመሰብሰብ ስልጣን የሕግና ፍትህ ሚኒስትር ሲሆን እሳቸው ያቀረቧቸውን እጩዎች የከፍተኛው ፍርድ ቤት ካልተቀበለ ሂደቱን ማቀላጠፍ መሆኑን ባለፈው ሳምንት ማስታወቃቸው ይታወሳል። በከፍተኛው ፍርድ ቤት ዳኞችና በሕግና ፍትህ ሚኒስትሩ መካከል ያለው አለመግባባት ብዙ ችግር እያስከተለ እንደሆነና በተለይ የጎደሉ ዳኞችን በየፍርድ ቤቱ ለማሟላት እንቅፋት መሆኑ ተገልጿል። የባህልና ስፖርት ሚኒስትር ሚኪ ዙዋር በተለያዩ ወንጀሎች ተጠርጥረው ትላንት ለ10 ሰዓታት ያክል ለሀብ 433 በተባለው ልዩ ፖሊስ ክፍል ምርመራ ተካሄደባቸው። ሚኒስትር ሚኪ ዙዋር የተጠረጠሩት ከሰራተኛው ማህበር ባለስልጣናት ጋር በመተባበር የዋስትና አገልግሎት ሰጪው ዝራ ጋባይ በኩል ገንዘብ እንዲቀበሉ ተደርጓል። ሌሎች ሰዎች ይህም አባላቱ ለሚኒስትር ሚኪ ዙዋር በሊኩድ ፓርቲ ቅድመ ምርጫ ፕራይመሪስ ድምፅ እንዲሰጧቸው ለማድረግ ነው በሚል በጉቦ መስጠት፣ እምነት ማጓደልና ማጭበርበር ተጠርጥረዋል። ሚኒስትር ሚኪ ዙዋር በተጠረጠሩበት ጉዳይ ምላሽ ሲሰጡ ከተለያዩ አካላት ጋር ያለኝ ጓደኝነትና ቀረቤታ እኔን እንደ ተጠርጣሪ ሊያስቆጥረኝ አይችልም። ወደ ለሀብ 433 የሄድኩት የተጠየቁትን ሁሉ ለመመለስ ነው። በሰራተኛው ማህበር ስም በእኔ ላይ የሚደረገው ምርመራና ምስክርነታቸው እንዲሰጡ የሚደረጉ ሰዎች ስኬታማ አይሆኑም። እኔም ከዚህ ታሪክ ጋር ምንም አይነት ግንኙነት የለኝም ብለዋል ሚኒስትር ሚኪ ዙዋር። በደቡብ ሊባኖስ በኢየሱስ ሐውልት ላይ አንድ የእስራኤል ወታደር ጉዳት ማድረሱን መከላከያ ሰራዊቱ አረጋገጠ።
ወታደሩ በሐውልቱ ላይ ጉዳት ማድረሱን የሚያሳይ ምስል ትላንት በማህበራዊ መገናኛ አውታሮች ሲንሸራሸር ውሏል። የእስራኤል መከላከያ ሰራዊትም ምስሉ ትክክል መሆኑን አረጋግጧል። የመከላከያ ሰራዊቱ በጉዳዩ ባወጣው መግለጫ ወታደሩ የፈጸመው ድርጊት መጥፎና ከእስራኤል ወታደሮች የማይጠበቅ ነው። የሰሜን ዕዝ ሐውልቱን ወደ ቦታው ለመመለስ ለህብረተሰቡ እገዛ ያደርጋል። ጦሩ በሰላማዊ ዜጎች መሰረተ ልማቶችና በሃይማኖታዊ ምልክቶችና ህንፃዎች ላይ ጉዳት የማድረስ ፍላጎት የለውም ብሏል። የእስራኤል መከላከያ ሰራዊት ባወጣው መግለጫ በአሜሪካና ኢራን መካከል ሰሞኑን ይካሄዳል ተብሎ የሚጠበቀው ድርድር ተስፋና ስጋትን እንደጫረ ነው። በሁለቱ ሀገራት መካከል ከ10 ቀናት በፊት በፓኪስታን ድርድር ተካሂዶ ያለምንም ውጤት መጠናቀቁ ይታወሳል። ሁለቱ ሀገራት እንደገና ተቀራርበው በመካከላቸው ያለውን አለመግባባት ይፈታሉ ተብሎ ቢጠበቅም የአሜሪካና ኢራን ተደራዳሪዎች ሳይገናኙ በመቅረታቸውና የተደረሰበት የሁለት ሳምንታት የተኩስ አቁም ስምምነት ሊጠናቀቅ 2 ቀናት ብቻ በመቅረቱ ትልቅ ስጋትን አስከትሏል። ኢራን የሆርሙዝን የባህር ወሽመጥ መዝጋቷና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጠንካራ እርምጃ እንወስዳለን በሚል እያሰሙት ያለው ዛቻ ጦርነቱ እንደገና ይመለሳል የሚል ትልቅ ስጋትን አስከትሏል። ምንም እንኳ አደራዳሪዋ ፓኪስታን ሁለቱን ሀገራት አቀራርባ ለማወያየትና ውጥረቱን ለመፍታት ጥረት እያደረገች ቢሆንም የተኩስ አቁም የተደረሰበት ጊዜ ሊጠናቀቅ መቃረቡና ጦርነቱ እንደገና ይጀምራል የሚል ፍርሃት በብዙ አካላት በኩል ጭሯል። የኢራን አስተዳዳሪዎች አንድነት ማጣታቸውና ከአዲሱ የበላይ መሪ ሙጅታባ ኻሜኔይ ጋር ግንኙነት የተጠናከረ አለመሆኑም ሌላ ችግር አስከትሏል ተብሏል። ያም ሆኖ ይህ የአሜሪካና ኢራን ጊዜያዊ የተኩስ አቁም ስምምነት የፊታችን ሮብ ይጠናቀቃል። ነገ ማክሰኞ ሁለቱ ሀገራት ተደራዳሪዎች በፓኪስታን ዋና ከተማ ኢስላማባድ ተገናኝተው ይወያያሉ ተብሎ ይጠበቃል። ምናልባት ከመግባባት ላይ ከደረሱ የተኩስ አቁም ስምምነቱን ሊያራዝሙ ይችላሉ፣ ለችግሩም ጊዜ ሰጥተው ይመክሩበታል የሚል ሀሳብ አለ። የአሜሪካ አውሮፕላኖች የተደራዳሪዎችን ደህንነት የሚጠብቁ አካላትን ይዘው ወደ ፓኪስታን መድረሳቸውን አልአረቢ አልጀዲድ የተሰኘው መገናኛ አውታር ዘግቧል። ቀጣይ ቀናት ወሳኝ ናቸው። የአካባቢውን ሀገራት ድርድሩ ወደ የት ሊያመራ ይችላል በሚል በጉጉት እየተጠባበቁ ይገኛሉ። እስራኤልም ሆነች አሜሪካ ስምምነቱ ውጤታማ ካልሆነ ጦርነቱ የሚታደስም ከሆነ አስፈላጊውን ምላሽ ለመስጠት ዝግጁ መሆናቸው ማስታወቃቸው ይታወሳል። የአሜሪካ ጦር በሆርሙዝ የባህር ወሽመጥ ለማለፍ የሞከረችን ትልቅ የኢራን መርከብ ትላንት መቆጣጠሩን ገለጸ። የአሜሪካ ማዕከላዊ ዕዝ ይፋ ባደረገው መልእክት አሜሪካ በሆርሙዝ የባህር ወሽመጥ ላይ የጣለችውን ገደብ በመጣስና የቀረበላትን ማስጠንቀቂያ ባለመስማት ጉዞዋን በቀጠለች የኢራን መርከብ ላይ የአሜሪካ ባህር ኃይል ተኩስ ከፍቶ በማሽኑ ክፍል ላይ ጉዳት ማድረሱንና መርከቧን መቆጣጠር መቻሉን አስታውቋል። የሐማስ ድርጅት ከፍተኛ ባለስልጣናት በሺዎች የሚቆጠሩ የጦር መሳሪያዎችን ለማስረከብ ፍላጎት ቢኖራቸውም የፍልስጤም ሀገር እስክትቋቋም ድረስ ተቃውሟቸውን የሚቀጥሉ መሆኑን ገለጹ ተባለ። የሐማስ ድርጅት ከፍተኛ ባለስልጣናት ከኒውዮርክ ታይምስ ጋዜጣ ጋር ባካሄዱት ቃለ ምልልስ የሐማስን መሳሪያዎች ጋዛን ለሚያስተዳድረው የባለሙያዎች ቡድን ለማስረከብ ዝግጆች ናቸው፣ ግን በአዲሱ መንግስት ወኪል እንደማይፈልጉና የፍልስጤም ሀገር እስክትቋቋም ድረስ ተቃውሟቸውን የማያቋርጡ መሆኑን ገልጸዋል ተብሏል። የትኛው የሐማስ ደህንነት ጥበቃ ክፍል የጦር መሳሪያውን እንደሚፈታ ግን ዝርዝር ሁኔታውን ባለስልጣናቱ አልገለጹም ተብሏል። ይህ በእንዲህ እንዳለ ሐማስ ድርጅት የጦር መሳሪያ ትጥቁን ይፈታል የሚል እምነት በብዙዎች ዘንድ የሌለ መሆኑም ይታወቃል። በአሜሪካና ሌሎች ሀገራት አሸማጋይነት በእስራኤልና ሐማስ መካከል የተኩስ አቁም ስምምነት በተደረሰበት ወቅት ከቀረቡ ሀሳቦች መካከል አንዱ የሐማስ ድርጅት የጦር መሳሪያ ትጥቁን መፍታት አለበት የሚል ነው። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል። በሰሜን እስራኤልና አንዳንድ አካባቢዎች አልፎ አልፎ ሊዘንብ ይችላል። ከነገ ማክሰኞ ጀምሮ እስከ ሐሙስ ድረስ ግን ሙቀቱ ደረጃ በደረጃ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 17፣ በቴልአቪቭና አካባቢዋ 20፣ በሃይፋና አካባቢዋ 19፣ በኤርሸባና አካባቢዋ 21፣ በኤላትና አካባቢዋ 28 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። አይቸው ለሰዓቱ ያለን ዜና እዚህ ላይ አበቃ። ሰጠኝ እናመሰግናለን። የተከበራቸው አድማጮቻችን አሁን ጋዜጦች ለአንባቢያን ይዘው ቀረቡትን እንመለከታለን። እንደተለመደው እዚህ ፊት ለፊት አራቱም ጋዜጣዎች ፊት ለፊት ላይ ይገኛሉ። ማዕሪብ፣ የዲዮት አሮኖት፣ ሀሬትስና እስራኤላዊም ናቸው። ሁሉም ቢሆን በተመሳሳይ መልኩ የመጀመሪያ ሽፋናቸው ላይ ያስቀመጡት የእስራኤልን የጀግኖች ወታደሮቿን ለሀገራቸው የተሰዉትን
የነሱ መታሰቢያ ቀን ዛሬ ምሽት የነሱ መታሰቢያ ይሆናል። በዚህ ዙሪያ ነው ሁሉም ጋዜጦች መጀመሪያ ሽፋናቸው ላይ ያስቀመጡት። በማሪብ ስንጀምር በትናንትናው ዕለት የቀብር ስነ ስርዓታቸው የተፈጸሙት ሁለት ተጠባባቂ ወታደሮች የነሱን ቀብር ስነ ስርዓት በትናንትናው ዕለት እንደተፈጸመ የሚያሳይ ጽሁፍ ከነ ምስል ፎቶግራፋቸው አለ። የደቡብ ሊባኖስን ጉዳይ በተመለከተም እንደዚሁ ያለውን ሁኔታ የሚያስረዳ ጽሁፍ ተገኝቷል። ከዛም ዛሬ ምሽት ጀግኖች ወታደሮቻችን የተሰዉትና በሽብር ፈጠራ ድርጊት የተሰዉትን እነሱ መታሰቢያ ቀን በማለት ከነ ምስል ፎቶግራፍ ያስቀምጠዋል። እስካሁን ድረስ ከ1986 በፊት ጀምሮ ማለት ነው በእስራኤል ሀገር ውስጥ የእስራኤል የተሰዉት ጀግኖች ከ1860 ጀምሮ 25648 ወታደሮች ህይወታቸውን ለሀገራቸው አሳልፈው ሰጥተዋል። በሽብር ፈጠራ ድርጊት ደግሞ 5313 ተገድለዋል። ዛሬ ልክ ከምሽቱ 8 ሰዓት ላይ የመታሰቢያ ቀን የመታሰቢያ ደወል በማሰማት የመታሰቢያ ቀኑ ይጀመራል። በኢራንና በአሜሪካ መካከል የሚደረገው ድርድር ሁለቱም በኩል ዛቻዎች እየተሰነዘሩ ነው። ነገር ግን ፕሬዚዳንት ዶናልድ ትራምፕ ወደ ድርድር ለመድረስ ጥሩ እድል አለ ይላሉ። በኢራን በኩል ግን ምንም አይነት እንደሌለ ይነገራል። ቀደም ሲል ባልደረባዬ በዜና እንዳወጀውም አርጀንቲና ከእስራኤል ጋር ያላትን ግንኙነት የበለጠ እያጠበቀች እየመጣች እንደሆነና የአርጀንቲና ፕሬዚዳንትም እስራኤልን በመጎብኘት ላይ ይገኛሉ። ወደ ውስጥ ገባ ብለን ስንመለከት ልናስባቸው በየመካነ መቃብራቸው እንመለሳለን። እስራኤል ከጀግኖች ልጆቿ ጋር ዛሬ ልክ ከምሽቱ 8 ሰዓት ላይ የመታሰቢያ ደወል የስነ ስርዓት ይጀምራል። በተለይ በኮቴል ሐማዕረቢ ወይም የቀድሞው የቤተ መቅደስ ፍርስራሽ ግድግዳ ላይ የመታሰቢያ ምሽት የደወል በማሰማት ስነ ስርዓቱ ይጀምራል በማለት ጽፏል። ከፍተኛ ባለስልጣናት በቦታውም ተገኝተው ይህን ስነ ስርዓት ይካፈላሉ ተብሎ ይጠበቃል። የእስራኤል ኢታማዦር ሹም እንደተናገሩትም በተለይ ለመጨረሻው ወታደር ህይወቱን አሳልፎ ለሰጠው ወታደር ላይ የባንዲራ መስቀል ስነ ስርዓት እያደረጉ በአሁኑ ሰዓት ሁሉን ጀግኖቻችን የምናስብበት በአንድ ላይ የምንዋሃድበት እስራኤል ጠንካራነትና የህዝቡ አንድነት የወታደሮቹ ኃይል ነው ሲል ተናግረዋል። ነፍሳቸውን ይማር። በዮም አጽማውት የአየሩ ጸባይ መልካምና ጥሩ እንደሚሆን እዚህ ላይ ይገልጻል። ማከታተልም ትናንት የቀብር ስነ ስርዓታቸው የተፈጸመው ሻምበል ሊዶር ፎሬት የሱም ስነ ስርዓት ቀብር ስነ ስርዓት ተፈጽሟል። እንዲሁም የተጠባባቂ ወታደር ሻምበል ባራክ ካልፎን ነፍሳቸውን በትናንትናው ዕለት ቀብር ስነ ስርዓታቸው ተፈጽሟል። ሁለቱም በደቡብ ሊባኖስ በሚካሄደው ጦርነት ነው የተሰዉት። በየቅራት ሽሞና ነዋሪዎች ሰላማዊ ሰልፍ ወጡ በትናንትናው ዕለት። ያም በኢየሩሳሌም በሚገኘው በአሜሪካ ኤምባሲ ወይም አምባሳደርስ ፊት ለፊት ሰላማዊ ሰልፉን አካሂደዋል። ከአሁን በኋላ ድጋሜ እኛም ሂዝቡላ የሚባል ነገር መስማት አንፈልግም፣ አካባቢያችን ደህንነት እንፈልጋለን፣ እኛም እንደሌላው የእስራኤል ክፍል በሰላም መኖር እንሻለን ሲሉ ድምፃቸውን ከፍ አድርጎ አሰምተዋል። 162ኛው ብሪጌድ በሊባኖስ በተለይ በሊባኖስ ከ10 ኪሎ ሜትር በላይ ድረስ ዘልቆ በመግባት
ደህንነት ቦታ በማለት የተቆጣጠረው አለ። ከዚህ በኋላ እንግዲህ ወደ ሰሜኑ የሀገራችን ክፍል ሂዝቡላ የሚያስወነጭፋቸው ሮኬቶች ይቀንሳሉ፣ እንዳውም አይኖሩም ሲሉ የተናገሩበትም እዚህ ጋዜጣ ላይ ተጽፎ ይታያል። ሞሪኔዮ የተሰኘው የሂዝቡላ ራማትካል ወይም ኤታማዦር ሹም የነበረው እዛ ቁጭ ብሎ እንግዲህ ጎልዲን ሬጌቭ ሁለት ወታደሮች የተቆጣጠሩበት ጠልፈው የወሰዱበትን 20ኛ ዛሬ ቢዲክ 20 ዓመት ሞልቶቻል። ያን ቤት መከላከያ በመቆጣጠር በቀሉን ወይም ምላሽ ምንድነው የሚባሉ በዕብራይስጥ አነጋገር ስጊራት ማዕጋል ሂሳቡን አወራርዷል። ጥቅምት 7 2023 የተሰዉት እንዲሁ ወታደሮችን በማስመልከትም በተለይ አሁን ፍቅራችን የአንድ ወታደር አሬል ሶስኖቭ የተሰኘው ጓደኛው ፍቅራችን አይቋረጥም አቅጣጫውን ቀየረ እንጂ በማለት በሱ ስም በፊትም ህልም ነበራቸው በስሙ ቢራ መጥመቅ ጀምራለች ይላል እዚህ ጽሑፍ ላይ። ወደፊት ሀገራችን አሁን ያለንበትን ተጨባጭ ሁኔታ በትክክል ማወቅ ከቻልን የወደፊት ደህንነታችን ማወቅ ወይም መገመት እንችላለን በማለት 1956 ዓ.ም መጀመሪያው የእስራኤል ጠቅላይ ሚኒስትር የነበሩት ቤንጎሪዮን የተናገሩትን አሁን እንደገና በመመለስ እንደመታሰቢያ አድርገው ያስቀምጠውታል። ብዙ የመታሰቢያ ቀንን ወታደሮችን፣ ባሎቻቸውን፣ ጓደኞቻቸው፣ ልጆቻቸውን የሚያስቡበት የሚታሰብበት ከነምስል ፎቶግራፋቸው ጋር እዚህ ጋዜጣ ላይ በሰፊው ተጽፎ ይታያል። እያንዳንዱ ወታደር ጀግና ሕይወቱን አሳልፎ የሰጠው ለሀገሩ በማለት እያንዳንዱን ታሪክ የተቀመጠ ጽሑፍ ይገኛል። ከዛም በማከታተል በተለይ ከተጠባባቂ ወታደርነት ከጦርነት የተመለሱ ጀግኖች ወታደሮቻችን ከጦርነቱ በኋላ የሚከሰቱ ክስተቶችን የጦርነቱ ትውስታዎች፣ ትዝታዎችን እንዴት መከላከል እንደሚቻል በጋራ ሆነው እየሰሩ ያለበት ሁኔታም ከነ ምስል ፎቶግራፋቸው እዚህ ጋዜጣ ላይ ተጽፎ ይታያል። ፕሬዚዳንት ዶናልድ ትራምፕ ኢራን የምንፈልገውን ነገር ማታደርግ ከሆነ ያስቀመጥነውን ዛቻ እውን እናደርገዋለን ሲሉ እየዛቱ ይገኛሉ። የእስራኤል እና የአርጀንቲና ግንኙነት የኢሳቅ ስምምነት በማለት እንደ አዲስ ግንኙነቱን አጥብቀውታል። የአርጀንቲናው ፕሬዚዳንትም በትናንትናው ዕለት ኮቴል አማረቢ በመሄድ ጸሎት አድርሷል። ጉብኝቱን በስቲዩ ስነ ስርዓትን ጀምረዋል። በዚህ ዓመት የእስራኤል ሕዝብ 10.2 ሚሊዮን መድረሱ ተገልጿል። ከነዚህ ውስጥ 7.7900 ሚሊዮን ይሁዳውያን ሲሆኑ ይህም ከሀገሪቱ ነዋሪዎች 76 እጅ ሲመዝን 2,157,000 አረቦች ይኖራሉ። ይህም 21.1 እጅ ይመዝናል። 296,000 ሌላ ሃይማኖት የሚከተሉ እንዳሉባት በዚህ ይህም ማለት 2.9% ወይም እጁ የሌላ ሃይማኖት ተከታዮች እንደሚኖሩባት ይታያል። ከሴቶች ይልቅ ወንዶች ቅድሚያ ከዚህ ዓለም በሞት እንደሚለዩም በተለይ እስከ 2024 ዓ.ም ድረስ እንደታወቀው የወንዶች አማካኝ ዕድሜ 81 ሲሆን የሴቶች ደግሞ 85 እንደሆን ይታወቃል። እያንዳንዱ የእስራኤል ዜጋ የሚበላው በተለይ ስጋን በተመለከተ እስከ 2025 ድረስ ከ20 ኪሎ ግራም በላይ ስጋ የመመገብ ልምድ እንዳለው እስቲ ላይም ተጽፏል። እንግዲህ አገር አቀፍ ስታቲክስ ያወጣው መረጃ ነው። አብዛኛውን የሀገሪቱ በተለይ በአሁኑ ሰዓት ደግሞ
ዮም ሀጽማት የነጻነቱን ቀን ለማክበር ዝግጁ እንደሆኑ የሚተናገሩ ከተሞች አሉ። በአንዳንዶችም እንዲሁ። ይህም እንግዲህ የደጀን እዝ የነበረውን ገደብ በማውረዱ ምክንያት ነው። የዲዮታኖን ስንመለከት በተመሳሳይ መልኩ ያለውን ተጨባጭ ሁኔታ የጀግኖች ወታደሮቻችን መታሰቢያ ቀን ዛሬ ምሽት 8 ሰዓት ላይ እንደሚጀምር የገለጸበት ጽሑፍ ይታያል። ሁሉም ወታደሮች ለሀገራቸው ውድ ሕይወታቸውን አሳልፈው ሰጥተዋል። በኢራንና በአሜሪካ መካከል የሚደረገው ድርድር አሁንም በተለይ ሆርሙዝ የተሰኘው ሁኔታ እንደተዘጋ እንደሆነ የሚያመለክት ነው። የድርድሩም ምናልባት ተስፋ ካለው ሌላ ተጨማሪ ጊዜ ሊሰጠው እንደሚችልም በዚህ ተጽፏል። ጋዜጣ ላይ የዲዮታኖት ላይ በትክክል ጽፎታል። ዛሬ ምሽት ከ4 ሰዓት ጀምሮ የመታሰቢያ ቀኑ ሲደረግ በያድ ልባኔም በተሰኘ ኢየሩሳሌም ውስጥ 4 ሰዓት ላይ እንዲሁ ስነ ስርዓት ይደረጋል። ከዛም በኋላ 8 ሰዓት ላይ ደግሞ በኮቴል አማረቢ ወይም ከፍርስራሽ ቤተ መቅደሱ ግድግዳ ላይ እዛ በ8 ሰዓት ላይ መታሰቢያ ይደረጋል። 8 ሰዓት ተኩል እያንዳንዱ ወታደር የተሰዉት ስማቸው ይጠራል። በበነገታው 8 ሰዓት ተኩል ላይ ይህ ስም ጥሪት ፕሮግራም ከተደረገ በኋላ 11 ሰዓት ላይ ደግሞ የመታሰቢያ ደወል ይሰማል። 11 ሰዓት 2 ደቂቃ ላይ ለእስራኤል በሃር ሄርጸል በተሰኘው በሄርጸል ተራራ ላይ መካነ መቃብር ላይ የታሰቢያ ስነስርዓት ይደረጋል። 1 ሰዓት ላይ ለተለያዩ ሽብር ፈጠራ ድርጊቶች ለተሰዉት ወይም ለተገደሉት 1 ሰዓት ላይ በዚሁ በሄርጸል ተራራ ላይ መታሰቢያ ስነስርዓት ይደረጋል። ከሞላ ጎደል ሌሎችንም መጀመሪያ ላይ የተጻፉን አብዛኛውን እንጂ ጋዜጠኞች በዚህ ዙሪያ ነው ጽፎት ያለው። ጊዜ ለመቆጠብ ያህል እስራኤል ሃዮም ሀሬትም በዚህ ዙሪያ ነው ጽፎት ያለና ጀግኖች ወታደሮቻችን የማሰብ የመዘከር ኃላፊነት አለብን። ነፍሳቸውን ይማር። የተከበራችሁ አድማጮቻችን በድጋሜ መልካም እንደምናደራችሁ እያል በደንብ አድማጮቻችን ጫጫችን አድማጮቻችን ያልኩት ልታጣላኝ አትሞክር። አያዋጣህም፣ ጥሩ አይሳካልህም። ሻለቅነት ግን ሽረን አሁን ዛሬ ያው ከጦርነቱ በኋላ ለመጀመሪያ ጊዜ ለነገሩ ለመጀመሪያ ጊዜ የምንሰራው ግን አሁንም ቢሆን ወታደር ቤት ነው ያለሁት፣ በማገልገል ላይ ነው ያለሁት። አንዳንዴ እናንተን ለመርዳት ብዬ በመምጣት ወደዚህ ጨርሼ የመጣሁ እንዳይመስል። ጦርነቱ አብቅቶ ጨርሼ መጣ ደስተኛ ነኝ። ነገር ግን ጦርነት በሌለበት ሰዓት ወታደር ነኝ አትበል። አሁን ጋዜጠኛ ነህ፣ ብዙ አታናግረን። እንዲያው ወደ ሌላው ርዕሰ ጉዳይ ከማለፋችን በፊት ቴዲ አፍሮ ሰሞኑን እንዴት አየኸው? ለአንተ ልጠይቅህ። እኛ ወርተንበት ነበር። እኔ ሁሉን 18ቱንም ዜማ ነው የወደድኩት። በጣም ብዙ ነገሮችን የዳሰሰ ነው። ብዙ ቅን ያለው ፖለቲካን፣ ሀገርን፣ ብዙ ነገሮችን የሚዳስስ ነው። ፍቅርን እና እጅግ በጣም የሚደነቅ አልበም ነው። አንድ ትልቅ እውቅና ያላቸው ሰው ዶክተር ከቴዲ ቤት ምሳ ተጋብዘው ሄደው ነበር እና ቴዲን ምን ብዬ ጠየቁት? ለአንተ ቅዱስ ነገር ለአንተ ምንድን ነው ስጠይቀው ኢትዮጵያ ብሏለኝ። እንዴ ጥያቄ ያልገባውም ማለት ነው ብዬ ድጋሜ አይ ጥያቄ እኮ ለአንተ ቅዱስ የሆነ ቦታ ምንድን ነው ሲለው ፈገግ አለና አሁንም ኢትዮጵያ ላይ ሰው ምንድን ነው አሁንም አልገባውም ብዬ እንደገና በሶስተኛ ጊዜ አይ ለምሳሌ አሁን አንዳንዶቹ ለምሳሌ በሃይማኖት ስትመጣ ይሄ ላሊበላ የአላክሳ መስጊድ ምናምን የሚባሉትን ነገሮች ለእኔ ቅዱሶች ናቸው ይላሉ እና ለአንተ ቅዱስ ቦታ ምንድነው? እነኚህን ቅዱስ ቦታዎች በሃይማኖቱ ዘንድ በጣም እነዚህም ቅዱስ ቦታዎች ሁሌም እንደ ማንኛውም ሕዝብ አከብራሉ። ለእኔ ግን ቅዱሴ ኢትዮጵያ ናት አለ። ያ ማለት እንግዲህ በእውነት ትልቅ አባባለ ነው። ለእሱ ኢትዮጵያ ማለት በእውነት ለእሱ ብቻ ሳይሆንም ለእኛ ስለ ኢትዮጵያ እንድናስብ፣ ስለ ኢትዮጵያ እንድንመለከት ኢትዮጵያ ምንም የእስራኤል ዜጋ ብንኖርም ዞሮ ኢትዮጵያዊነታችን መቼም ቢሆን ሊፋቅ የማይችል ጉዳይ ነው እና
ስለ ኢትዮጵያ በእውነት ጥሩ ጥልቅ እንዲኖረን እንድናስብ ዘፈኑ ስለ ኢትዮጵያ ቢዘፈንም ስለ ሀገርህ የትም ቦታ ሆነ ያንን ነገር እንድታይ የሚያደርግ ነው። በእስራኤልም ውስጥ ጽናት ያላቸው እንደዚህ አይነት ሰዎች ጸንተው በአንድ ሙያ ውስጥ ሲሰማሩ ያንን ጽኑ ሆነው ሲቀጥሉበት ውጤታማ እንደሚሆኑ በአቋማቸው ብዙ ፈተና ቢመጣም የማይረቱ መሆኑን የሚያመላክት ነውና በጣም በሚገርም ሁኔታ ነው 48 ሰዓት ባልሞላ ጊዜ ውስጥ 120 ሚሊዮን ተከታዮች በዩቱብ እንዳዩት። ይህ እንግዲህ በዓለም አቀፍ ደረጃ ሪከርድ እየሰበረ የመጣበት ሁኔታ ነው። በእውነት ጥሩ ትምህርት ሰጪ ልብ ያለው ሸብ ነው የሚል ብዙ የምንማረው ወይም ልናውቀው ትኩረት ልንሰጠው የሚገባ መልእክቶች ልባለህ ግን አንተ እንደ ቴዲ አለኝ። እስኪ ወደ ሀገራችን እንመለስ። ያው ቅድም አንተም በዜናም ተመልክተዋል፣ እኔም በጋዜጦች አንዱ ላይ ተመልክቸዋለሁኝ። ዛሬ ለሀገር ለሕዝብ ደህንነት መጠበቅ ሲሉ ጀግኖች ወታደሮቻችን መስዋዕት የከፈሉበት፣ ዜጎች በሽብር ፈጠራ ድርጊት የተገደሉበት መታሰቢያ ዓመታዊ መታሰቢያ ዛሬ ልክ ምሽቱ 8 ሰዓት ላይ ይጀምራል። በጣም ይሄን ስትል እንደው ምን ይታያል? ምን ትላለህ? ምን ታስባለህ? ይሄ ለአንተ ይሄ ቀን ለአንተ ምን ማለት ነው? ከሌላው ሀገር በተለየ መልኩ ስንመለከት አሁን እንደው አንዳንድ ጊዜ ከ1860 ዓመተ ምህረት ጀምሮ 25648 ጀግና ሰማዕታት ተሰዉ ብለህ ስትል አንዳንዴ በአፍሪካ በአንድ ግንባር ብቻ በአንድ 2-3 ወራት የሚሰዉትን ቁጥር ከ1860 ዓመተ ምህረት ጀምሮ 25648 ተሰዉ ስትል ምን ያክል እያንዳንዱ የእስራኤል ዜጋ ምን ያክል ትልቅ ቦታ እንደሚሰጠው የሚያሳይ ነው እና ጦርነቶችም ብዙ ሰው ኃይል ሳይጎዱ እንደሚካሄዱ የሚያመላክት ነው እና ይሄ በጣም በየአመቱ እንደዚህ በክብር መታሰቡ በጣም ትልቅ ነገር ነው። እኛ ማህበረሰብ ወጣቶችም እንዲሁ ቤተሰቦቻቸውን በአማርኛ ስለሚሰሙ ነው። ሁሉም ወታደሮች የተሰዉት ለሀገራቸው ለመስዋዕትነት የከፈሉት በሙሉ ሊመሰገኑ ሊደነቁ ይገባልና ሊዘከሩ ይገባል ጀግንነታቸው። በነገራችን ላይ ከጥቅምት 7 ቀን 2023 ዓ.ም እስከ ዛሬ ድረስ 940 ወታደሮች የህይወት መስዋዕትነት ከፍለዋልና እንግዲህ ቀላል አይደለም ያለው ሁኔታ። የፖሊስ ሰራዊት አሉ እንደዚሁ ከ70 በላይ ሌሎችም በሌላው ዘርፍም መስዋዕት የከፈሉ አካላት አሉና መታሰብ አለበት። ቅድምም አንተም እኔም ተመልክተነዋል። በዚህ እንደገና ደግሞ በሽብር ጥቃትም መታሰብ አለበት። ያው ውሏችንም በዚህ ነው ትኩረት የምናደርገው። ምሽትም እንደዚሁ ነገም እንደዚሁ። እያንዳንዱ ሰው ግን ማህበረሰብ ህዝበ እስራኤል እንደው ይህን ቀን ይህን ምሽት በምን አይነት ሁኔታ እንደው ቢያስባቸው ይቻላል ብለህ ታስባለህ? ያው እንደተለመደው በመካነ መቃብሮች በመሄድ ሰዎችን ስማቸው የሚነሱበትን መንገድ ማድረግ ነው። አንዴ እንግዲህ ተፈጥሯል። ሰው ከሞተ በኋላ አትመልሰውም አይደለም? እውነት ነው። ጀግና ሰማዕት ሆኗል። በዛም ለሞተው ሰው በማልቀስ ሁሉ ቤተሰቦቻችን ብዙ ሰዎችን አጥተናል አይደለም? እውነት ነው። ስላለቀስና አይመለሱም። ግን እነሱን ጀግንነታቸውን ማስታወስ ቤተሰቦችም መዘከር ያስፈልጋል። ቤተሰብን መጠየቅ ያደረጉት ሲወዱት የነበሩት በዚህ ቀን ብቻ ሳይሆን ሁሌም በተቻለ መጠን ያህል አንዲት ልጇ እንዲሁ የተሰዋባት እናት ቀደም ብዬ ስሟን ከመጥቀስ እቆጠባለሁ ሳናግራቴ በጣም በሚገርም ሁኔታ ሁሌ 40 ቀን ጓደኞቹ አይለዩም ቤት ውስጥ ይመጣሉ በማለት የነገረች ሁኔታ አለ እና በእውነት እንደዚህ ማድረግኛም በተቻለን መጠን በእርግጥ ሁላችንም ቢሆን የምንኖርበት ያለንበት ሀገር ከጊዜ ጋር ሩጫ ነው ያለንበት። ያም ሆኖ ግን በተቻለ መጠን ያህል እነዚህ ቤተሰቦችን ብንጠይቃቸው አይዟችሁ ብንላቸው የጎደለውን መሙላት እንኳ ባንችልም እንደ ነን ብንቀርባቸው ማበረታታትን የመሰለ ማጠናካከርን የመሰለ ነገር በጣም አስፈላጊ ነውና በእውነት የግድ የመታሰቢያ ቀኑ ብቻ ሳይሆንም በሌላ ባዞብ ቀን በቻልንበት ቀን ይሄድን ብንጠይቃቸው አይዟችሁ እንደምን ዋላችሁ ብንላቸው መልካም ነው። ጥሩ ነው። ይሄ ትልቅ ነገር ነው። ሌላው ምንድነው እንግዲህ ማንመልሳቸው እስከሆነ ድረስ ደግሞ በጣም በቃ በሀዘኑ መቆዘምም የለብንም። መበረታታት ለሀገር ለሕዝብ ብለው
መስዋዕት ከፈሉ ብለን ተበራትተን እነሱን ደግሞ ማሰብ ነው ያለብን። ካለን ጊዜ አንጻር ፈጠን አድርገን እንያቸው። ሰዎችን ቃለ ምልልስ የምናደርግበት ጊዜ እንዲሆን ይበቃል። ሌላው በአሜሪካና ኢራን መካከል ድርድር ይካሄዳል ተብሎ ይጠበቃል። ደግሞ እንደገና የ2 ሳምንቱ የተኩስ አቁም ስምምነት የፊታችን ሮብ ይጠናቀቃል ተብሏል። ስጋትም ተስፋም አለ። እንዴት አየህ? ስጋት አለ፣ ተስፋ አለ። ፕሬዚዳንት ዶናልድ ትራምፕ ሲናገሩ የምንፈልገውን እያደረግን ነው። በተለይ ኢራን አሁን በከፍተኛ ደረጃ አነጋጋሪ ነው ያሉ ይሄ ኦራኒየም ንጥረ ነገሮች 440 ኪሎ ግራም የተባለው ያን በዛ ዙሪያ ነው ያን ለአሜሪካ እንድታስረክብ ቃል ገብተዋል ይላሉ ዶናልድ ትራምፕ። የኢራን የውጭ ጉዳይ ሚኒስትር ባለፈው እንደሰጠው ከሆነ ግን ይሄ በፍጹም የኢራን ሕዝብ ቅዱስ ነው። ይሄ ለኢራን ሕዝብ ቅዱስ ስለሆነ በፍጹም ከኢራን ሊወጣ አይችልም። እንዲያውም ምን ይላሉ? ይሄም ብቻ ሳይሆንም ሌላም ለኃይል ማመንጫ ወይም ለሰላማዊ መንገድ የምንጠቀምበትኝ ይህም ማብላላት እንድንችል ይፈቀድልን እንዳንከለከል በማለት አቋማቸው እንደዚህ የቀረው ሰላማዊ መንገድ ይፈቀድ። ግን ይሄ የሚሉት ነገር አለ። ግን እዚህ ላይ ትልቅ አለመግባባት ያለ መስሎ ይታያል። በነገ ማክሰኞ ዕለት ይወያያል የሚወያይ ነው። በዛን ሰዓት እንግዲህ የአሜሪካ ምክትል ፕሬዚዳንት ይሄዳሉ። የእሳቸው ልኡካን ቡድን ይዘው ወደ ፓኪስታን ይሄዳሉ። ኢራን ልኡካን ቡድን ግን ይምጣ እስካሁን የታወቀ ነገር የለም። ሄደዋል የሚሉም አሉ። ምክትል ፕሬዝዳንቱም ላይ ሄዱ ይችላሉ። ከደህንነት አንጻር ይላሉ። ብዙ የተምታታ ነገር ነው። ብዙ የሚያወናብር ነገር ነው ያለው። እዚህ ላይ ማንኛውን ሰምተህ ማንኛውን ማትሰማው የትኛው አነጋገር ትክክል የሚባል አለ። እዚህ ላይ መርሳት የለብንም። እንደዚህ በቃላትም ከፍተኛ ጦርነት የሚካሄድበት ሁኔታ ነውና ዞሮ ዞሮ የምናየው ነገር ግን አቅጣጫውን አብዛኛዎቹ እንደሚሉት ከሆነ ይህ እንዲያውም አሁን ካለው ሮብ ነው እንግዲህ ገደቡ ያልቃል የተባለው ሌላ ተጨማሪ ድርድር ጊዜ ይሰጣል ተብሎ የሚጠበቃል። ይሄም ጊዜ ከመውሰድ ካልሆነ በስተቀር መፍትሄ ያመጣል ብዬ የማስበው ነገር የለኝም። የሊባኖስ ጉዳይም አለ እዚህ ላይ እንዴት አየው? ሊባኖስም ቢሆን የተያዘ ነው። ሂዝቦላ የገባው ለኢራን ብሎ ነው። ይሄም እንግዲህ የኢራኑ ውጤታማ የሚሆን ከሆነ እዚህም የመረጋጋት ሁኔታ ሊፈጠር ይችላል። ውጤታማ ካልሆነ እዚህም ጦርነቱ የሚቀጥልበት ሁኔታ ነው የሚኖር። የእስራኤል መከላከያ ሰራዊት ባለው ጊዜያዊ የተኩስ አቁም ስምምነት አንዳንድ እርምጃዎችን ከመውሰድ ውጭ ያው ታቅቦ ያለበት ሁኔታ አለ። የምንመለከተው ይሆናል። ሌላው እንግዲህ ሌላ ደግሞ አራተኛ የአርጀንቲና ፕሬዚዳንት ሁኔታ አለ። እሳቸውም እንግዲህ ግን አልገባኝ ነገር እንደዚህ ጋር ወዳጅ አይደለንም እንዴ ከአርጀንቲና ጋር ወዳጅ ነን። እሳቸው ታዲያ ምንድነው አሁን የይስሐቅ ስምምነት ምናምን የበለጠ እሳቸው ከተመረጡ በኋላ እሳቸው የወዲ ቤተሰብም አላቸው መሰለኝ እንደተባለው እና የበለጠ ስምምነቱን አጠናከሩ። ወዳጅነታቸው ተጠናከረ። የአብርሃም ስምምነት ተባለ። እዛ በኋላ ደግሞ ይስሐቅ ስምምነት ያዕቆብ ይቀጥላል ብለዋል። ደስ የሚል ነው። በነገራችን ላይ የላቲን አሜሪካ አቅም ከፍተኛ ነው በተፈጥሮ ሀብት ብዙ ስለሆነ ያንን አቅም እንደ አርጀንቲና እና ኮሎምቢያ